ያንድ ትልቅ ሰው ምክር ልንገርህ። አንድ ሰው እንደሰማህ እያወቅ በተከታታይ ከሁለት ጊዜ በላይ አትጥራው። መልስ ካልሰጠህ ምናልባት የሆነ እየሰራ ያለው ነገር ሊኖር ስሙት በደም ወይም በራሱ ምክንያት መልስ ሊሰጥ እንዳልፈለገ ይግባህ። የተበደርከውን ገንዘብ አበዳሪ ከመጠየቁ በፊት መልስ። ምን ያህል ለቃልህ ታማኝና ኃላፊነት የሚሰማህ ሰው እንደሆንክ ማረጋገጫው እሱ ነው። በአንጻሩ የተበደርከውን ጃንጥላም ቢሆን እስክሪፕቶ ሳትጠየቅ መመለስ ቁም ነገረኝነት ያሳያል። ማንም ሰው ሊጋብዝህ ወደ ሆቴል ቢወስድህ ከሜኑ ውስጥ ውድ ዋጋ የሚያወጣውን ምግብ አትዘዝ። ሰዎች ምን ደግ ቢሆኑ ይሉኝታ የሌለው ሰውን መታዘባቸው እንደማይቀር ማንንም ሰው ለምን እስካሁን አላገባህም አላገባሽም አይነት የግል ጥያቄዎችን አትጠይቅ። ወይም ለምን ልጅ አልወለድክም አልወለድሽም አትበል። የእነርሱ እንጂ አንተ ጉዳይ አይደለም። እንዲህ አይነት ጥያቄ ሰዎችን ያሳቅቃል። በር ከፍተህ ስትገባ ከኋላ ወንድም ሆነ ሴት ትልቅም ሆነ ትንሽ ሰው ቢኖር በሩ በላያቸው እንዳይዘጋ ያዝላቸው። ለሰዎች ትህትና ማሳየት አንተን ያስከብር ይሆናል እንጂ ትንሽ አያደርግህ። ከጓደኛ ጋር ታክሲ ተሳፍረህ ስትሄድ እሱ ከከፈለ ሌላ ቀን ደግሞ ራስህ ክፈል። ፈቅዶ ካልሆነ በቀር በይሉኝታ ማንም ሰው ያንተን ወጪ መክፈል ግዴታ የለበትም። ሁሌም እኔ ብቻ ልክ ነኝ አትበል። ለአንተ 6 ቁጥር የሚመስለው ለሌላው ሰው 9 ቁጥር ሊሆን ይችላል። ትክክልነት ካለህበት አንጻር የሚታይ አንጻራዊነት ነው። ካንተ የተለየ አስተያየት ማግኘት ይጠቅምሃል እንጂ አይጎዳህም። ሰው ሲናገር እስኪጨርስ ጠብቅ እንጂ አታቋርጥ። አንድ ሰው ለማለት የሚፈልገውን ሳይጨርስ አስተያየት መስጠት ወደ ስህተት ሊመራህ ይችላል። በሰዎች ላይ በቀልድ አታሹፍ። በተለይ ሹፈቱን ካልወደዱት ወዲያውኑ አቁም። እንዲህ ያለውን ነገር አለመድገም ለሰዎች ስሜት ምን ያህል እንደምትጠነቀቅ ማሳያ ነው። ሁሌም ሰዎች በጥያቄ መሰረት ከረዱ በኋላ አመሰግናለሁ ማለት ይልመድብህ። ሰዎችን በአደባባይ አመስግን። የሚታረም ነገር ካላቸውም ቀስ ብለህ በግላቸው ንገራቸው እንጂ በሰው ፊት አታሳጣቸው። ለመሻሻል የሚጠቅማቸው ይህንን ማድረግህ ነው። ማንንም ሰው ክብደቱን በተመለከተ አስተያየት አትስጥ። ምናልባት ጥሩ ለብሶ ወይም ለብሳ ካየህ ዛሬ ዘንጠሃል ወይም በጣም ታምሪያለሽ ብቻ በል። ሰዎች ስለ ውፍረታቸውና ስለ ቅጥነታቸው ከፈለጉ ራሳቸው ይናገሩ እንጂ ያንተ አስተያየት ሊያበሳጫቸው ይችላል። ሰዎች በስልካቸው ላይ ፎቶ እንድታይ ሲሰጡ ያሳዩህን ብቻ አይተህ መልስ። ሳይፈቀድልህ ወደ ቀጣዩ ፎቶ አትሄድ። በድንገት የግልና ማንንም እንዲያዩ የማይፈልጉትን ፎቶ አይተህ ቅር ልታሰኛቸው ትችላለህ። አንድ የሥራ ባልደረባ ሐኪም ጋር ቀጠሮ አለኝ ካለህ ምንህን አሞህ ነው ብለህ አትጠይቅ። ደህና እንደሆንክ ተስፋ አደርጋለሁ ብቻ በል። የሰዎችን ግላዊነት አክብር። በመስሪያ ቤትህ ሥራ አስፈጻሚ የሚሆን ጽዳት ሠራተኛ ሁሉንም ሰው በአክብሮት ጥራ። ብዙዎች ለሁሉ ትሁት ነው የሚሉትን ሰው አብልጠው እንደሚወዱና እንደሚያቀርቡ እወቅ። ከሰው ጋር እያወራህ ሳለ በፍጹም ስልክህን አትመልከት። ይህ ለሰውየው ያለህን ንቀት ማሳያ ነውና ይቀየማል። ለሰው ምክር መስጠት ያለብህ ከጠየቀህ ወይም ከፈለገ ብቻ ነው። አንዳንድ ጊዜ ሰዎች አብዝቶ የሚመክራቸውን ሰው አይወዱም። ያነሱ መስሎ ሊሰማቸው ይችላል። የሰውን ዕድሜና ደሞዝ አትጠይቅ። ራሱ ማውራት ካልፈለገ በቀር ሰው መናገር ከማይፈልጋቸው ነገሮች ዋናዎቹ እነዚህ ናቸው።